በኢትዮጵያም በሶማሌ ክልል ከባድ የባቡር አደጋ ማጋጠሙ ተሰማ። በአደጋው በርካቶች ሞተዋል፣ በርካቶችም ከባድና ቀላል ጉዳት አጋጥሟቸዋል። በሶማሌ ክልል ሽኒሌ በተባለው ከተማ ውስጥ በደረሰው ከባድ የባቡር አደጋ ይህ ዘገባ እስከተጠናከረበት ሰዓት ድረስ ቢያንስ 15 ሰዎች መሞታቸው ሲዘገብ ከ27 በላይ የሚሆኑ ሰዎችም ጉዳት እንደደረሰባቸው የአካባቢው ባለስልጣናት አረጋግጠዋል። በደረሰው በዚህ ከባድ የባቡር አደጋ ከሞቱት ሰዎች በተጨማሪ ሌሎች በርካታ ሰዎችም ከባድ ጉዳት እንዳጋጠማቸው ነው የክልሉ የኮሙኒኬሽን ኃላፊ መሐመድ አደም ለመገናኛ ብዙሃን የተናገሩት። በአደጋው ጉዳት የደረሰባቸው ሰዎች ለሕክምና ወደ ሽኒሌ፣ ድሬዳዋና አዲስ አበባ ከተሞች እንደተወሰዱ ኃላፊው አረጋግጠዋል። አደጋው ያጋጠመው ለክስተቱ ምክንያት ነው የተባለው ባቡር ለረጅም ጊዜ አገልግሎት የሰጠ መሆኑን የጠቀሱት አቶ መሐመድ ነገር ግን በአደጋው መንስኤ ላይ ምርመራ እያካሄድን ነው ብለዋል። ከአደጋው መከሰት በኋላም ጉዳት የደረሰባቸው ሰዎች ከተለዩ በኋላ ባቡሩ ውስጥ የቀሩ የተጎዱ ሰዎች ወይም የሞቱ ይኖራሉ በሚል ስጋት የሞቱና ጉዳት የደረሰባቸው ሰዎች ቁጥር ሊጨምር እንደሚችል ሲገለጽ ነበር። ሆኖም አቶ መሐመድ ለመገናኛ ብዙሃን እንደሚናገሩት በስፍራው በርካታ የአደጋ ጊዜ ሰራተኞች መሰማራታቸውንና የቀሩ ሰው አለመኖሩንም እንዳረጋገጡላቸው ገልጸዋል። የህዝብና የጭነት ማጓጓዣ በሆነው ባቡር ላይ አደጋ የደረሰው ከደዋሌ ተነስቶ ወደ ድሬዳዋ እየተጓዘ በነበረበት ወቅት እንደሆነም ገልጸዋል። ይህ በእንዲህ እንዳለ በአደጋው ጉዳት የደረሰባቸው ሰዎች ቁጥር 29 መድረሱን የሽኒሌ ወረዳ አስተዳዳሪ አቶ ጅብሪል ኡመር ለቢቢሲ አረጋግጠዋል። አስተዳዳሪው አደጋው የደረሰው ባቡሩ ባጋጠመው የሞተር ችግር ምክንያት ቁልቁለት ቦታ ላይ ከቆሙ ሁለት የባቡር ፉርጎዎች ጋር በመጋጨቱ መሆኑን ነው የተናገሩት።